ስለ ሊኩድ ምርጫው አሻጋሪ ተመልካች ነበረችና እስቲ እሷን እንስማትና እሷስ ከጠቅላይ ሚኒስትር ቢንያሚን ኔታንያሁ ምን ትጠብቃለች የሚለው እናያለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ሽሎሞ፣ አቶ ረሃሚም እንዲሁም ተመልካቾች በሙሉ እንደምን አላችሁ? ዛሬ የኮሙኒስት ልብስ አለባበስ ነው የመጣሽብን እንዴ? ሊኩድ ወደ ኮሙኒስት ሆነ ማለት ነው። ሚያዝያ 23ን ይመስላል። በጣም ቀይ ነው አለባበስሽ፣ እንዴት ነው? በመጀመሪያ ደረጃ ኮሙኒዝም ከዓለማችን ከምድረገጽ ጠፍቷል። ኮሙኒስም ጥሩ ስርዓት ተሞክሮ ነበር፣ ስላልተሳካ ተንኮታክቷል። እንግዲህ እስራኤል ከተቋቋመችበት ጊዜ አንስቶ አንድም ጊዜ የኮሙኒስት ሀገር አልነበረችም። ይሄ ነው እንግዲህ የኮሙኒዝም ሁኔታ ምንድነው የሚባለው? ብዙ ስርዓተ ማህበሮች ተሞክረዋል በዓለማችን ላይ። ኮሙኒዝም አንዱ ሙከራ ነበር በሀገራችን እስራኤል። በኪቡጽም ተሞክሮ መጨረሻ ከ100 ዓመት በኋላ ኮሙኒዝም እንደማይሰራ አይተናል። እና ኮሙኒዝም እኮ ጸጋ እንደ ነውር መታየት የለበትም። ኮሙኒዝም ሲባል እኩልነት እኮ ነው። እኩልነትም አለበት፣ እያንዳንዱ በእኩልነት እንዲኖር የሚል ኢዲዮሎጂ ነው የነበረው ኮሙኒዝም። ከዚያ ነው እንግዲህ ረሃሚም ኮሙኒዝም ነውር አይደለም፣ ግን እኩልነት አይሰራም። ስላልሰራም ነው የወደቀው። ቢሰራ ኑሮ ይቀጥል ነበረ። ምንድነው የኮሙኒዝም ዓላማው የነበረ? ሁሉም እንደ ችሎታው ይስራ፣ ግን እኩል ይከፋፈል ነው። ስለዚህ እኩል መከፈልገኝ ከሆነ አንተ ሰርተ ደክመኔ ሳይከፈለኝ ሳልሰራ ማገኝ ከሆነ ለምን እደክማለሁ? ለዛ ነው የተንቆጣቆጠው ኮሙኒዝም። እና ኮሙኒዝም ነው አይደለም፣ ግን እንደማይሰራ አይተነዋል። ግን የዚህ ሀገር ኮሙኒዝም አይዲዮሎጂ ዶክተር ጸጋ በተለይ ቂቡጾች እና ሞሻቦች፣ በተለይ ቂቡጾች ለዚች ሀገር ምስረታና ብዙ አስተዋጽኦ አድርገዋል። ይሄን መጥቀስ አለብን፣ አንረሳውም። አሁን ይሄን ተውና ዶክተር ጸጋ ወደ ትናንትናው ምርጫው እንሄድና ውጤቱን ስታዩ ደስተኛ ነሽ? እንዴት ነው የውጤቱ ሁኔታ? በመጀመሪያ ደረጃ እንጀምር። ሊኩድ ትልቅ የዲሞክራሲ ፓርቲ ነው። ከሊኩድ የበለጠ የዲሞክራሲ ፓርቲ የለም። አባላት አሉት፣ አባላቶቹ ነው የሚመርጡ። ይሄን ያክል ግማሹን ማለት ይችላል ዶክተር ጸጋ። አቶ ሽሎሞ ግማሹን ነው፣ ሁሉን አይደለም የመረጡ። አቶ ሽሎሞ እቀጥላለሁ። ሊኩድ ግማሽም መጣ ግማሽም አልመጣ፣ ስንት እጅ መጥቶ መረጥ አይደለም። ዋናው ጽንሰ ሐሳቡ አመለካከቱ ዲሞክራሲ መሆኑ ዲሞክራሲ ነው። እንደ ሌሎች ፓርቲ አይደለም ሊቀመንበሩ የሚመድብህ። ይሄ ትልቅ ነገር ነው፣ የዲሞክራሲ ውጤት። በሁለተኛ ደረጃ የአሁኑን ምርጫ በተመለከተ በተወሰኑ ሰዎች ላይ በእውነትም እኔ በጣም ነው የደነገጥኩትኝ። አንዳንድ ሰዎች እንደ ሚኒስትር ዲክተር የመሳሰሉት ይወጣሉ ብዬ አልጠበቅኩም ነበረ። አቢ ዲክተር በጣም የታወቁ ሰው ናቸው ሁላችን እንደምናውቀው። ከዛም ደግሞ አንዳንዶቹ እንደ አሪኤል ከርነር በጣም ጎበዝ የሆኑ የፓርላማ አባላቶችም አሉ። ስራውን በእውነት በፓርላማው ብቻ የሚያተኩሩና አለመግባታቸው ለምን ይመስልሻል ያልተመረጡበት ምክንያት? ያልተመረጡበት ምክንያት ሁለት ነገር አለ። የፓርቲው ሁኔታ በአሁኑ ሰዓት ተለውጧል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለሚቀጥለው ጥቅምት 27 ቀን ምርጫ ፓርቲውን አጠናክረው መግባት ስለሚፈልጉ 10 ሽሪውን የምንለው ወይም ደግሞ ሳይወዳደሩ ሰዎች እንዲገቡ ተፈቅዶላቸዋል። ፓርቲው በፈቀደበት ሰዓት እነዚህ ሰዎች የሚወዳደሩትን ወደኋላ ገለል ያደርጋል። ሌላው ሞሻቢብ የምንላቸው የገጠር መንደሮችን እንበለው ሞሻብ፣ ያን በተመለከተ ቀደም የነበረው ቦታ ሩቅ ነበር። በአሁኑ መካከል አስገብተዋቸዋል። መካከል በመግባታቸው የብዙ ቦታዎችን ይዘዋል እና በፓርቲው የውስጡ ያለው ለውጥ ውድድሩ ከባድ እንዲሆን አድርጎታል። እኔ ራሴ ተናግሬያለሁ። እኔ ከባድ ስለሆነ እኔ ደግሞ ጭራሹን በአገር አቀፍ ደረጃ መወዳደር ከባድ እንደሚሆን ተረድቼዋለሁ። ዶክተር ጸጋ እዚህ ላይ ለምሳሌ በተለይ ይሄ ትክክለኛ የተወዳደሩ ሰዎችን ትልልቅ ሚኒስትሮችን ወይም ደግሞ በጣም ጎበዝ የሆኑ የፓርላማ የክነሴት አባላት እንዳይመረጡ አድርጓል እና በዚህ ላይ በጣም እንትን ብያለሁ። እኔ ማለት ብዙዎች ዶክተር ጸጋ ብዙዎች የክነስት አባላቶች በተለይ የወጡን በማይበት ጊዜ እነ ኢዲት ሲልማንን ሳያቸው እነ ማይጎላን ሌሎችም ቢሆን በጠቅላይ ሚኒስትሩ ቢንያሚን ኔታንያሁ አምልኮ የነበራቸው አጀንዳቸው በጣም የሚያቃጭ ሌላ ብቻ ሳይሆን አፊሉ ሽሎሞ ካራይ የመገናኛ ሚኒስትር እንትን የመገናኛ ሚኒስትር የነበረው ቴሌኮሙኒኬሽን እሱም ወደ ታች ወርዷን በአጠቃላይ ስናየው ይዛችሁት የነበረውን አጀንዳ እንደ ክነሴት የራሳችሁ መራጮችም እንኳን
በጎ ነው ጥሩ ሰርቷን ብለው ብዙ ድጋፍ የሰጡት አልመሰለኝም። ይሄን እንዴት ነው የምታየው? ሽሎሞ ምርጫ እኮ ነው። ምርጫ ነው። ግን አንተ በምታይበት ጊዜ ያለህን አጀንዳ በምትንቀሳቀስበት ጊዜ ያ የአገልግሎት የሚሰጠው ተቀዳሚ መራጭ ይመርጠኛ ብለህ አስበህ ነው። አሁን በምናወጣት ጊዜ ግን ይኸውልህ አሁን ለምሳሌ ተመረጡት በሙሉ ቤንያሚን ኔታንያሁ እናንተ እንዳልከው የሚያመልኩ የሚሰግዱ ቢሆን ኑሮ እሳቸው ዲክታተሩ እሳቸው ስለሚፈሩ የማይወዱትን የማይፈልጉትን አደረጉትን ነበርክ። አሁን ነፃ አይነት ምርጫ ስለሆነ እያንዳንዱ የሚፈልገውን እንደፈለገው ስለሆነ ያ ደግሞ ሳይፈልጉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሳይፈልጉ ለምሳሌ ኒር ባርካትን ወርዶ ወደታች እንዲሆን አድርገውታል። ታሊ ጎትሊብን ለምሳሌ እንድትመረጥ አልሆነም። ቆይ አቶ ረሃሚምን መስማት እፈልጋለሁ። አቋራጠኝ እኮ ስላቋረጠ ነው እኔ እድሉ እንዲሰጥ እንዲያስጨርስ ብያለሁ። እና እንደዚያ ነው የሚሆነው። ስለዚህ ቀድም ያለው ነገር አለ። ጸጋም የሰማሽው እና አይመስለኝም። አሁን ለምሳሌ የአንቺ ደጋፊዎች የተወሰነ ቁጥር አሉ። እነሱን ብቻ ተማምነሽ በእነሱ ብቻ መሄዱ ላይሳካ ይችላል። ምክንያቱም አነስተኛ ነው የሚሆነው ተደምሮ ሲከፋፈል። ዲል የሚባለው ነገር ከአንዱ ጋር ተዋውሎ ከሁለተኛው ጋር ተዋውሎ የዚያንም ጨምሮ የዚህንም ደምሮ በአንድ ላይ መሄድ አይገባም ነበር ወይ ነው ጥያቄው። በተለይ በዚህ ላይ ተመርኩዘሽ ኢትዮጵያውያኖችን በተመለከተ ሁለት ሴቶች ተወዳድረው ነበር። ጋቢ ከሚሽበጽት ወለም ተወዳድረው ነበር። የእነሱን ውጤትስ እንዴት አየሽው? ኦኬ ረሃቢም ለጠየቀው ጥያቄ በመጀመሪያ ደረጃ ለምሳሌ ኤሊ ኮሄንን ውሰድ። በአሁኑ ሰዓት ከ40 ሺህ በላይ ድምጽ ነው ያገኘው በአንደኛ ደረጃ። ኤሊ ኮሄን ከ40 በላይ ሚትፓክዲም አባል የሆነ ሰው ኑሮት አይደለም። የኤሊ ኮሄን የተወሰኑ አባላቶች አሉት። እነሱን ይዞ ፖለቲካውን መጫወት ችሎበታል ማለት እሱ ያለውን ለሌላው ይሰጣል፣ ያን ለሱ ይሰጠዋል። እና ያም በማድረግ ነው እዚህ ድምጽ ላይ የተደረሰው እንጂ ዝም ብለህ አንድ ሰው 40 ሺህ 30 ሺህ ድምጽ ኑሮ አይደለም። ጭራሹንም አንድ ሰው አባል የሌላቸው አሉ። ምሳሌ ልስጥህ፣ ያሪቭ ሌቪን የህግና ፍትህ ሚኒስትሩ ምክትል ጠቅላይ ሚኒስትሩ አንድ አባል የላቸውም። ዝም ብለው ነው መጥተው የተወዳደሩት። ግን በጣም ብዙ አመት የሊኩድ አባል ነው እሷ። ታዲያ ቆይ አቶ ሽለሞን ለጥያቄ መልስ ልሰጥ ነው። ለምንድን ነው ያልኩትኝ? አንዱ የተወሰነ አባል ኑሮ መጫወት መቻል አለብህ። ሌላው ደግሞ በጣም ታዋቂ መሆን አለብህ። በሊኩድ መሰረት ያለ ሰው መሆን አለብህ። ምንም አባል ሳይኖርህ ህዝቡ የሚመርጥ መሆን አለበት። ምሳሌ ያሪቭ ሌቪን እና ይሄ የፖለቲካ ጨዋታ ነው። እና ስለዚህ ሌላው ቅድም አቶ ሽሎሞ የጠየቀውን ለረሃሚም ለኔ የጠየቀውን ጥያቄ ወደ ጠቅላይ ሚኒስትሩ የሚሰግዱ ናቸው እንደምትለው ይሄ ተሳሳተ አመለካከት ነው። በመጀመሪያ ደረጃ እያንዳንዱ ፖለቲከኛ የራሱ ርዕዮተ ዓለም አለው። ርዕዮተ ዓለሙ ምንድነው? ያ ሰው እኔ በግሌ ብትጠይቀኝ ርዕዮተ ዓለሜ ኢየሩሳሌም እንድትከፈል አልፈልግም። ከዛ በተጨማሪ ይሁዳ ሰማሪያ ያሉ የይሁዳ መንደር እንዲስፋፉ ፈልጋለሁ፣ እንዲጠናከሩ ፈልጋለሁ። ለምን እነሱ ካልተጠናከሩ ነገ ጠዋት ሽብር ፈጣሪዎች መሀል ይገባሉ። ከዛ በተጨማሪ ብትሄድ ድርድርን በተመለከተ ያለኝ አቋም ከፍልስጤማውያን ጋር እየተለየ ነው እና ይሄንን ማየት መቻል አለብህ። ርዕዮተ ዓለም እዚህ ላይ ጸጋ ርዕዮተ ዓለም ከተባለ ከአንድ ፓርቲ ውስጥ ያሉ የአንድ ፓርቲ ማህበር አባላት የሆኑ ሰዎች አንድ አይነት ርዕዮተ ዓለም የሌላቸው አብረው አባል ሊሆኑ ይችላሉ አለ። ለምንድን ነው መሰለህ ርዕዮተ ዓለም ስንል የጎላ የሰፋ ሳይሆን በተለያዩ መንገድ ለምሳሌ የተወሰነ የክነሴት አባል ማህበራዊ ኑሮ ብቻ ትኩረት የሚያደርግ ሰው አለ። የኑሮ ውድነት፣ የቤት ውድነት፣ ማንኛውም ነገር በዚህ ብቻ ትኩረት የሚያደርግ አለ። ርዕዮተ ዓለምን በተመለከተ የተወሰኑትኝ ለምሳሌ አሁን ብትመለከቱ አንዳንዶቹ ምንድነው የሚሉትኝ በአሁኑ ሰዓት ሰላሙን ማስፋፋት ቢደግፉ በጦርነቱ ዙሪያ አንዳንዶቹ ይሁዳ ሰማሪያ ይስፋፋ የሚለውን በተመለከተ አይ ባለበት ይቆይ የሚል ርዕዮተ ዓለም ያላቸው አሉ። በአሁኑ ሰዓት አዛን ወይም ጋዛን በተመለከተ አለ። የራቅ አይደለም አመለካከቱ፣ የራቅ አይደለም፣ ልዩነቱ በጣም ጥቂት ነው። ነገር ግን ያ ማለት ርዕዮተ ዓለም አለ ማለት ጠቅላይ ሚኒስትሩ ሰገድክ አይደለም። ጠቅላይ ሚኒስትሩም እኮ ተመርጠው ነው። አቶ ሽሎሞ እናንተ የግራ ክንፎች ይከብዳቸዋል መቀበል። ጠቅላይ ሚኒስትሩ ተመርጠው ነው። ጠቅላይ ሚኒስትሩ በጉልበት አይደለም ሊቀመንበር እንዲሆን የሆነው። ስለዚህ ይሄንን መመልከት ያስፈልጋል። ወደኛ ህብረተሰብ ስንመጣ የአባላቱ ቁጥር ጥቂት ነው። አባላት ብቻ ሳይሆን ለምርጫው በትክክል የዓመታዊ መዋጫውን የከፈለ ሰው ቁጥሩ ጥቂት ነው። ስለዚህ ከፍተኛ ድምጽ ለማምጣት ከሌሎች
አባላት ጋር መጫወት መቻል አለብህ። ያ ዲል የምንለው የጨዋታው ሁኔታ ውስብስብ ነው። በፖለቲካ እምነት የለም፣ በፖለቲካ ፍቅር የለም፣ በፖለቲካ ጓደኝነት የለም። በፖለቲካ ያለው ጥቅም ነው። ያ ጥቅምን ስታስከብር ንቁ መሆን አለብህ፣ ጠንቃቃ መሆን አለብህ። አንዱ 1000 ድምጽ ካለኝ ጸጋ የኔ አባላቶች 1000 እኔ ልሰጠው እሱ የሚሰጠኝ ከሆነ ያንን እርግጠኛ መስጠቱን የሚከታተል ሰው መመደብ መኖር አለብኝ። ኦኬ ይሄን እንዳካልን በኋላ ዶክተር ጸጋ አሁን ባለንበት ሁኔታ ማለት በተጨባጭ ሁኔታው አሁን የሊኩድን በተመለከተ 43ኛ ቦታ ጋቢ ያለ የተባለው እውነት አሁንም ቢሆን እንደማስበው ከሆነ ራህም ላይ ስማማ ይችላል። ጋቢ ክነሰት ይገባል ማለት ሰማይን መጨበጥ ማለት ነው ብዬ ነው የማስበው። ያ ካልሆነ አሁን ብዙ ኢትዮጵያውያኖችን ሊኩድን እንዲደግፉ ምን ማድረግ አለባቸው ጠቅላይ ሚኒስትሩ ብለሽ ትጠብቂያለሽ? ምክንያቱም ያለው ጊዜ በጣም አጭር ጊዜ ነው። ምናልባት ሽሪውን ወይም ደግሞ እሳቸው ቦታ መስጠት ካለበት ቦታ ላንቺ መስጠት አለባቸው ወይ ለኮች ማምጣት አለባቸው? ምን ማድረግ አለባቸው? ከዛ ውጭስ እሳቸው ካልሰጡስ ይህ እንዳለው ከቀረ አንቺ አሁንም ቢሆን ሊኩድን ምረጡ እያልሽ ፕሮፓጋንዳ ታደርጊያለሽ ለመጣው ምርጫ? በመጀመሪያ ደረጃ ማስተካከያ ፕሮፓጋንዳ የተሳሳተ አባባል ነው። እኔ ማምንበት ሪዮታ ዓለም አለኝ። ቆይ ቅስቀሳ አቶ ሽሎሞ ቆይ አንደኛ ጥያቄን እስክመልስ አስጨርስ። ፕሮፓጋንዳ የሚለውን አልስማማበትም። የራሴ ሪዮታ ዓለም አለኝ፣ አመለካከት አለኝ። ሪዮታ ዓለምና አመለካከት ያለውን ሰው ፕሮፓጋንዳ ማለት አትችልም። ፕሮፓጋንዳ ምን እንደው ታውቃለህ? ያ ሰው የራሱ የሆነ አቋም የለውም። በል ስለተባለ ብቻ መቀስቀስ አለበት ነው። ያ ስላልሆነ ሪዮታ ዓለም አለኝ። ሀገራችን እንድትከፈል አልፈልግም። ኢየሩሳሌም እንድትከፈል አልፈልግም። ሽብር ፈጣሪ የሆነ በሙሉ መገደል አለበት የሚለውን ደግፋለሁ። የሽብር ፈጣሪ ቤተሰቦች በሽብር ፈጠራ ድርጊት የተሳተፉት ከእስራኤል መውጣት አለባቸው የሚለውን ደግፋለሁ። ለዚህም ድምጽ ሰጥቻለሁ እኮ አቶ ሽሎሞ። እና ሪዮታ ዓለም አለኝ፣ አመለካከት አለኝ፣ ፓርቲውን የምደግፍበት ወይም ደግሞ የፓርቲውን አቋም ይስማማኛል የምልበት እና የግራ ክንፎች አይዋጥላችሁም፣ ይገባኛል። ምን እናርግ? በጥብጠን አናጠጣችሁም። ነገር ግን ወደ ቁም ነገሩ ስንመለስ በእኛ ህብረተሰብ ላይ የጠየቀው ጥያቄ ነበረ ሽሎሞ። በእኛ ህብረተሰብ በአሁኑ ሰዓት የታየው የፖለቲካ ጨዋታ አንዳንድ ጊዜ እሷ ስላልተወዳደረች ሊሉ ይችላሉ። በትክክል የተረዳና አይመስለኝም፣ የገባን አይመስለኝም። ምሳሌ ብሰጣችሁ አሁን በሴቶቹ ምሽ በጼት እሻ ሀዳሻ በሚለው ብዙ ነው የተወዳደሩት። ከነሱ መካከል የኛ 2 ሴቶች ተወዳድረዋል። በአንድ ቦታ ላይ 2 ሴት ስትወዳደር ኃይል የለህም። ያ ብቻ ሳይሆን የተወዳደሩት ሴቶች ሌሎቹ ለምሳሌ በአንደኛ ያወጣቸው ያሸነፈችው ኬረን ቡብሊን ትባላለች። የናሃሪያ ከተማ ምክትል ከንቲባ ናት። 3 አመት በሙሉ ለዚህ ውድድር ለዚህ ቦታ በከፍተኛ ሁኔታ ነው የሰራችው። ዳቪድ ቢታን ደጋፊዋ ነበር ይባላል ነው። ግን ዳቪድ ቢታን ዝም ብሎ አልደገፋትም፣ ስለሰራች ነው። 3 አመት በሙሉ ለተቀን ጥቅም ስላለው ነው። ከፓርቲው ትቀርባለች። በየቦታው ስትሄድ የሊኩድ ማዕከላዊ ኮሚቴ አባል ጋር ግንኙነት አለ። እኔ ስላየኋት ነው እሷ። በሁለተኛ ሌላ አንዲት ሀያማኑ የምትባል ጠበቃ እሷንም አይቻታለሁ። ቢያንስ 1 አመት በሙሉ ያ እንደዛ መሆን አለበት እንጂ ዝም ብለህ ምርጫው ሲቀርብ ብቻ መጥተህ እኔ ያለው ብለህ መመዝገቡ ውጤት አመጣ። ስለዚህ የፖለቲካውን ጨዋታ ለረጅም ጊዜ መረዳት ያስፈልጋል። ረጅም ሂደት ነው። 40 አመታችን እኮ ነው እስራኤል ሀገር ውስጥ ሁሉ ጊዜ ፖለቲካ ጨዋታውን አልተጫወትንም፣ አላወቅንበትም፣ በበጎ አድራጎት ይደረግልን እያልን ሁሉ ጊዜ ምን ያህል መና ነው። ሌላው ደግሞ ኢትዮጵያውያኖች አንቺ ያልሽው አሁን ሪዮት ዓለም ጥሩ ነው፣ ግን እኛ እንደ ሴክተር እንደ ግሩፕ እዚህ ሀገር ለምሳሌ አልያን በተመለከተ ማህበራዊ ኑራችን በተመለከተ ለምሳሌ አንቺ ክነሰት እያለሽ ሴቶች የነቀርሳ በሽታ አስቀድሞ ምርመራ እንዲደረግላቸው እንደዚህ አይነት ያደረግሽው አስተዋጽኦ አለ። እንደዚህ አይነት ለማህበረሰባችን የሚያገለግሉ ሰዎችን እንዲመረጡ ሪዮት ዓለሙ እንዳለው ነው ማለት ነው። ለምን በዚያ ላይ ሳይሰራም ነው ጥያቄው። ተመልከት፣ ወደ ክነሴት የምትመጣበት ሰዓት በመጀመሪያ ደረጃ ከዛ በፊት ህብረተሰቡን ማገልገል ይኖርብሃል።
የህብረተሰቡን ችግር መረዳት ይኖርብሃል። ስትመጣ ዝግጁ ሆነ መምጣት አለብህ። ካላወቀው መፍትሄ አትሰጥም። ሌላው ልንገርህ፣ እኔ ለምሳሌ የፖሊስ ፋይል ይዘጋ የሚለውን ህግ ባቀረብኩበት ሰዓት ምንድነው አስበውት የነበር አብዛኛዎቹ የፖሊስ ፋይል እንዴት ለአንድ ህብረተሰብ ብቻ ህግ ይመጣል ነበር ያሉት። ለአንድ ህብረተሰብ ህግ አይደነገግም። ግን እኔ ዝግጁ ሆኜ ስለመጣው በፖሊስ ፋይሉ የተከፈተው የኛ ሰው ቁጥር 5 እጥፍ ስለሚበልጥ በፖሊስ የሚደርሰው ችግር ምን ያክል እንደሆነ ተዘጋጅቼ መጣው። በክነሴትም የመምም የሚባለው የምርመራ እንትን የጥናት ክፍሉ ሰነድ ጠይቄ ያን በተመሳሳይ ሁኔታ ካወጡ በኋላ ነው ወደ ካቢኔ ሚኒስትሮች የሄድኩት። በሄድክበት ሰዓት ተመልከት፣ መጀመሪያ ተዘጋጅቼ ነው የመጣው። አውቀዋለሁ የህብረተሰቡን ችግር። ከዛ መረጃ አለኝ። መረጃ ይዘህ ከመጣህ አይሆንም የሚል የለም። በተጨማሪም ከሰዎች ጋር መግባባት ይኖርብሃል። በዚህ ጊዜ ይሄንን ይዘህ ስትመጣ መረጃ ይተባበሩሃል። ስለዚህ አንተ በምትመጣበት ሰዓት ክነሴት ብቁ ነኝ ወይ ተዘጋጅቻለሁ ወይ ነገሮችን ማቅረብ እችላለሁ ብለህ ራስህን ማያወቅ አለብህ። ሌላው ትልቁ ችግር ያየሁት በእኛ ህብረተሰብ ልንገርህ፣ በአሁኑ ሰዓት ቁጥራችን ብዙ አይደለም ወገኖች፣ እንደ ትልቅ ነገር አንየው። የብቻችን ፖለቲካ ፓርቲ እናቋቁም የሚለው አይሰራም። የለንም፣ በቂ ድምፅ የለንም። ከዛ በተጨማሪ ተመልከቱ፣ በየፖለቲካው ፓርቲ ስንት ሰው ገብቷል። ያ በሚሆንበት ሰዓት ሌሎቹ ምንድነው የሚያዩት? ይከፋፈላል፣ ይበተናል። ቁጥራቸው ጥቂት ነው፣ አሁን ሊከፋፈል ነው የሚላለን እና ይሄን ማጤን ያስፈልጋል። ክነሴት በምትመጣበት ሰዓት፣ ፖለቲካ በምትጫወትበት ሰዓት በእኔ አመለካከት አንድ ሰው ባለበት ቦታ የሌኛ ሰው ተጨምሮ መግባቱ ውጤቱ ዜሮ ነው የሚሆነው። ኦኬ ዶክተር ጸጋ አቶ ረሐሚም አሁን በእኔ እንዳለ ጸጋ ምርጫው አሁን እንግዲህ የምደባው ምርጫ ተጠናቀቀ ትላንት። አንቺ አልተወዳደርሽም በሆነ ምክንያት ብለሻል። እንግዲህ የወደፊት አላማሽ ምንድን ነው? እንግዲህ ጊዜ አለነ ምንድነው የሚባለው ቀን እየቀረበ ሲሄድ ሁሉንም እናየው ይሆናል። ከዛ ውጪ ተመልከት፣ አንደኛ በክነሴት ላገለግል እችላለሁ። ካልሆነም አገሬን የምወዳትን አገሬን እስራኤል የምወደው ማህበረሰብ ማገለግልበት ብዙ መድረኮችም አሉ እና ምንድነው የሚባለው እንቆይ ትንሽ። ቀኑ ሲደርስ ግን የመጀመሪያዎቹ እናንተ ትሆናላችሁ የምታውቁ። ለምን ጠቅላይ ሚኒስትር ቢንያሚን ኔታንያሁ እንደገና ባለፈው እንደሰጠሽ ቦታ እንዲሰጠሽ ለምን አንተ አትጠይቅም? ጥረት አድርገሻን ጠይቀሻን እየጠየቅሽ ነው? አቶ ሽሎሞ ልልክህ ነኝ አንተ ወደ ጠቅላይ ሚኒስትር ለሸማግሌ ያሸማግሌ ነው። ጠቅላይ ሚኒስትሩ እኔን አይሰሙኝም። ሌላ ሽማግሌ ብትሰጅ ይሻልሻል። አንተ ተምልከው የኤርጎላን ይሻላል። ዶክተር ጸጋ ለነበረን ቆይታ በጣም እያመሰገን፣ በእርግጠኝነት ደግመን እንደገና መልሰን እንገናኛለን። መልካም ቆይታ ይሁንልሽ። እናመሰግናለን። ገና ይስጥልኝ። አመሰግናለሁ። የሊኩድ አስመራጭ ኮሚቴዎች እና የሊኩድ ዋና ስራ አስኪያጅ እና የህግ አማካሪያቸው ቦምባህ የሚባለው በአጠቃላይ የተመረጡት ሰዎች ስም ዝርዝርና የቦታቸውን አቀማመጣቸውን ደረጃ መደረና ባለፈው በተደረገው መሰረት እነዛ ነው እያንዳንዱ ስንተኛ ቦታ እንደወጣ ነው የገለጹት። በእርግጠኝነት ለወደፊቱም ቢሆን በጽሁፍም ያቀርቡታን ያሳያሉ እያንዳንዱ። አቶ ረሐሚም እኔ አሁን ቀጥታ ሌሎች ነገሮቻችን ከማቸራት በፊት ወደኛ ማህበረሰብ አብራክ እንሄድና 3 ተወዳዳሪዎች ነበሩ። ጋቢ የሚባለው ተወዳዳሪ ኦሊ ሀዳሶችን ወክሎ ነው የተወዳደረው። እዛ ቦታ 43ኛ ወይ 44ኛ ቦታ ነው እና በእርግጥ 2580 ድምጽ አግኝቶ ተምሏል። ቦታው ገብቷል ግን ተመድቧል። ቦታው አልገባም፣ ተመድቧል። ግን 74600 በላይ የሚሆኑ ሰዎች ነው የተወዳደሩት እና አንደኛ ይሄ ቁጥር ምን ማለት ነው? በአጠቃላይ እኔ እንዳወቅኩት ከሆነ የሊኩድ አባላት ወደ 3400 የሚሆኑ አሉ ኢትዮጵያውያኖች ብቻ። ስለዚህ ምንም አይነት የፖለቲካ ዲል አልተደረገበትም ማለት እችላለሁ። ስለዚህ ይሄ ውጤት አንዱ ነው። ሁለተኛው ደግሞ 43ኛው 44ኛ ቦታ ተመርጫለሁ ብሎ ለህዝብ ማሳወቅ ደግሞ ትንሽ ህዝብን ማሳሳት ይሆናል። ምክንያቱም ያ ማለት ሊኩድ 44 ቦታ ሊያገኝ ይችላል ወይ ነው። እንዴት ብሎ ምኞት ነው ሊሆን የሚችለው። ምኞቱ ጥሩ ነው ግን እንዴት መሰለ፣ አሁን ለምሳሌ ምርጫው እንግዲህ የምደባ ምርጫ ነው የተካሄደው እስካሁን ድረስ እና ይሄ የኦሊም ሀዳሽም ወይም አዲስ ገቢዎች ቦታ መሳተፍ ነበረበት። በዛ ነው እንግዲህ ተወዳደረና እዚያ ላይ እንደጠቀስነው 43
43 ወይ 44 ቦታ የያዘ ሞላ ጎደል በጣም የራቀ ነው ያለው እድል በጣም አነስተኛ ነው። ይሁንና ተሞክሯል። እንግዲህ በእኔ እይታ በ43ኛው ወይ 44ኛ ቦታ ክነሴት ይገባል ብሎ ማየት ሰማይ መጨበጥ መስሎ ነው የሚታየው። ፖለቲካ አይሆንም የሚሉት የሚሆን ነገር ነው ግን ሁላችን ፖለቲካ ነበርንበት መሰለህ። ያ ማለት አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ቢያንስ ማለት ነው ጠቅላይ ሚኒስትር መሆን አለባቸው። 36 37 የክነሴት አባል ማምጣት አለባቸው። ምናልባት ከዛ የኖርዌይ የሚባለው ህግ ስላለ ስለዚህ ምን መሰለህ የኛ ኃላፊነታችን ለተመልካቾቻችን ትክክለኛ መረጃ መስጠት ነው። በመረጃው መሰረት አሁን በእርግጥ በዚያ ቦታ ላይ በተመደበበት በእርግጥ አሸንፏን እኛውን የምንጠይቀው ከዚህ ላይ አቶ ረሃሜ እኔ እንድታይልኝ የምፈልገው የፖለቲካውን ጨዋታ የኛ ሰዎች እየተጫወቱበት ነው። ለምሳሌ ሁለት ሴቶቻችን ተወዳድረው ነበር አልማዝ ዘሩና ማርያ ሰንበቱ። እነሱም ለሴቶች ሴክቶራል የሆነ ቦታ ተወዳድረው ነበር፣ እነሱም አላሸነፉም። ስለዚህ የኛ ኢትዮጵያውያኖች ብቁ የፖለቲከኞች ነን የፖለቲካ ጨዋታውንና የቅድመ ምርጫውን ጨዋታ እየተጫወት ነው ወይ ነው ጥያቄ አይደለም። ቁማሩን አልገባንም እኛ እኔ ምንም የሚል ስሜት ያድርብንና እሱ ከገባ እሷ ከገባች እኔም መግባት አለብኝ የሚል እንትን ያድርብናል እንጂ ሂሳብ አድርገን ይሄን ድምረን ይሄን ውጤት እናስገኛለን። 1000 ተመዝጋቢ ያሉን እነሱና 1000ውን ለኔ ብቻ ሳይሆኑ ለአቶ ሽሎሞም ሌላም 3 ሰዎች ከሱ ጋር ተደራድሬ ልክ የገበያ እኮ ነው ያራዳ ገበያ እኮ ነው ወረድልኝ ጨምርልኝ ቀንስልኝ ነው። በዚህ አይነት ተደራድሮ ያንተውንም የዚያንም የኔን ደምሬ አንድ ውጤት እንደዚህ ያላንተም እንደዚህ ለዚያም እንደዚህ ሆነ ነበረበት። የኛ ግን ተከፋፈለ። እያንዳንዱ ድርሻ ወሰደ። በመጨረሻ ሁሉም ውጭ ነው የቀረው። ዳር ላይ ነው የሚመለከት ያለው እንግዲህ እና ያን እንዳይሆን ፖለቲካ እንደ ይገባል መቼም ነበርክበት። እኔ ደግሞ ወላር ሆኜ መቼም ይገባኛል ሞላ ጎደል ፖለቲካ ጓደኝነት፣ ወዳጅነት፣ ታማኝነት የለውም። ጥቅሙ ነው አለ እዚያ ላይ ምን ጥቅም አገኝበታለሁ የሚለው ነው እንግዲህ ያንን ተመልክተን ያን አይተን በበጎ ዝራ በይሉንታ ምን ይለኝ ጓደኛዬ ነው አብሮ ወጣ የገባ ምናምን የሚባል ነገር የለም እዛ እና በዚያ መልኩ ይሄንን አቋማቸውን ቀጥለው መስራት ሲገባቸው ሳይሰሩ ስለቀሩ ዳር አጨብጫቢ ነው። ያ ብቻ ሳይሆን ረሃሜ እዚህ ላይ ለምሳሌ እንዳለ መረጃ 3400 ኢትዮጵያውያኖች የሊኩድ አባላት አሉ። አመታዊ ክፍያ የሚከፍሉ ማለት ነው። እነሱ ካሉ አሁን ለምሳሌ ጋቢ ያገኘው 2500 ስለሆነ ሲጀመር 3400 መተው አልመረጡም። ከዛ ውጭ ደግሞ ማለት የምንችለው ሙሉ በሙሉ የፖለቲካውን ጨዋታ ተጫውቶ ሌሎች ነጮች ወይም ደግሞ ሚግዛሪም ጭራሽ ለሱ ድምጽ አልሰጡት ማለት እንችላለን። ምክንያቱም እኔ እንደምሳሌ አድርጌ ልንገርህ እኔ ባለፈው በከዲማ በተወዳደርኩበት ጊዜ ፕሮቶኮል አለ ማየት ይቻላል። የምርጫ በነበረበት ጊዜ ከዲማ ወደ 5000 የሚሆኑ ኢትዮጵያውያኖች ነበሩን። 4000 የሚሆኑ ኢትዮጵያውያኖች 1500 የሚሆኑ ከኢትዮጵያዎች ውጭ ነው እንትን ያስገባቸው ነበሩ። መጨረሻ ላይ የነሱ ነው የፖለቲካ ዲል አድርጌ እኔ ለምሳሌ 32500 ድምጽ ነው ያገኘው። ያ ነው ጨዋታው እንግዲህ። ስለዚህ እዚህ ላይ አሁን እኛ ምንለው እኔ አለው ተመርጫለሁ ገብቻለሁ ማለት ብቻ ሳይሆን ምን አይነት የፖለቲካ ጨዋታ እየተጫወተ ነው ሰው ነው ጥያቄው። ገና ነን ሳይሆን እኔ ፖለቲካ ጨዋታው ገና አልተማርነውም። ፖለቲካ እያልን ከማውራትና እሱን ከማቀንቀን በስተቀር በተግባር ላይ የምናሳየው ነገር የለም። እንግዲህ ግን ይሄ አንዴ አሁን ያንን ለማድረግ መማር፣ ማወቅ፣ ማጥናት ከሌላውም ማዳመጥ የሚገባ እና በነገራችን ላይ ኢትዮጵያ ምን ነው ኢትዮጵያን አይደለም እኛ እስራኤላውያን ነን። ከኢትዮጵያ የመጣን በእስራኤላውያን ነን። እና እንደዚያ ማድረግ ሲገባን አላወቅንበትም እኛ። ግን እዚህ ላይ ደግሞ ሌላው ለጠይቀህ የምፈልገው አቶ ረሃም ለፈለኩት እኛ ኢትዮጵያውያኖች የፖለቲካውን ጨዋታ ማወቅ ብቻ ሳይሆን ለአለው ሲስተም እኛ አብረን ተጫወተን ማለትም ፓርቲዎች አሁን እኛ ኢትዮጵያውያኖችን እንደ አላደል እንደ ይስሙላ ሆነው እንደ ያስቀምጡና አባል ሁኑ እንደዚህ እናደርግላቸዋለን ምናምን ነው። አሁን እንዴት ሊሆን ይችላል? ማለትም እኛ ኢትዮጵያውያኖች ጉልበታችን አሳይተን ለምን አሁን ሁሉም የሊኩድ መራጭ ነው ኦኬ ማለት እንችላለን። ለምን አስፈለገ? ለምን የሊኩድ አምልኮተኞች እንሆናለን? ማምለክና መስገድ አይደለም። ማምለክ ነው የማስበው። ማምለክና መስገድ አይደለም። መብታችን እኮ ነው። መብታቸው እኮ የመብት ነው። ግን አንተ ፖለቲካ ከንተ እንዳልከው ፖለቲካ ማለት
የአንተን ጥቅም የምታስከብርበት እንጂ የፓርቲውን እንትን ከግንባር ይዘህ ሁልጊዜ ዘላለማዊ የምትዞርበት ቦታ አይደለም። ለምሳሌ በዚህ 4 ዓመት ውስጥ ሊኩድ የሚባለው ፓርቲ አንድ ኢትዮጵያዊ ከኢትዮጵያ አላመጣም። ስለዚህ ለምን መምረጥ አለብኝ? እሱን ለምን በፕራይመሪው ገብቼ ዘመ መወዳደር አለብኝ? ቆይ ፖለቲካ ሲባል እንዲሁ ዝም ብሎ አንዴ ከዚህ አንዴ ከዛ አንዴ ከዚህ አንዴ ከዚያ ማለት አይደለም። አይዲዮሎጂ ርዕዮተ ዓለም መኖር አለበት። እኔ ያለውበት ፓርቲ ወይም የኔ አመለካከት ይሄን ይመስላል ብለህ ነው እንጂ ይሄማ አንዴ ያኛው እንደገና በራፉን ከፍቶና ገባ ሲል ገብተህ እንግዲህ ለተመልካቾቻችን ለማሳወቅ አቶ ገበያው ረዳ ማለት ማን ናቸው? የት ተወለዱ? እድገታቸው እንዴት ነው? የታደጉ በሚለው እንጀምር። አዎ አቶ ገበያው ረዳ ማን ናቸው በሚለው እኔ ገበያው ረዳ ከአባቴ ከአይኔ ረዳና ከእናቴ ከሜት ያጀሽ ደስታ ተወልጄ በሻግኔ የተባለች ወይና ደጋ አድጌ በወላጆቼ አባታችን እንኳን ሕፃን ሳለን የሞተ በእናታችን እና በትልቅ ወንድማችን አማካይነት በቅልጣን እና በቅንጡ ሁኔታ አደግነ። ካደግነ በኋላ ያው ለአቅመ አዳም ስንበቃ ያው እንደሌላው እንዳካባቢው ህዝብ ያን ከፈጸምነ በኋላ እንደሚታወቀው ሁሉ ከኔ በፊትም ተወልጄ ሳድግም ስሰማ የነበረው ከወላጆችም ከጎረቤትም በመንገድም ለዚች ቅድስት ሀገር እንሄዳለን የሚል ነበር እና እንዲያውም የሚገርም ነገር ብዙ ሰው እርሻ ትቶ ንግድ ትቶ በቃ እንሄዳለን ብሎ ብዙ አመት የተቀመጡ ነበር። ለሚቀጥለው አመት ለምን እንሄድ ለምን እናርሳለን በሚል ሁኔታ እንዲያ ያሉ ከ20 አመት ይሆናል የቆዩት። ግን እግዚአብሔር ያለው ሆኖ የእግዚአብሔር ትእዛዝ በምንም ታምር አይሻርም እና በእኛ ጊዜ የሰገዱት የጸለዩ ሳይመጡ ያልጸለይ ነው ያልሰገድ ነው እግዚአብሔርንም እንኳ አንድም ቀን ያላስተዋስ ነው እኛ ወደዚህ መንገድ እንድንመጣ እግዚአብሔር ፈቅዶልን መንገድ ተጀመረ። ሲጀመር ግን አይቸው ቀላል ነበር። እንዳሰብነው ሁሉ ሳይሆን መንገዱ በጣም አስጊ መሪ የሚባል የለ። መንገዱ በየት ነው? ወደ ዳይ መውጫ ነው ወይስ ወደ ጣይ መግቢያ ነው የሚባለውን ፍጹም አናውቀውም። ምንድነው እንሂድ ብቻ። እሺ እዚህ ላይ አሁን ኢትዮጵያ በጥሩ ኑሮ ስትኖር ነበር። ሌሎች ሰዎችም እኔም በጥናት ባደረኩት ጥናትም በእውነት ምንድነው የምንለው በዚህ እንትን በጣም የተሞላቀቀ ኑሮ እንደምትኖሩ እንደነበር ምንም አይነት ችግር እንዳልነበረባችሁ እንዳደጋችሁ ያን ሁሉ ፌስታ ደስታ ጥላችሁ ወደዚህ ለመምጣት ለምን አስፈለገ? ትክክል፣ ጥሩ ጥያቄ ነው። ወደን አይደለም። እግዚአብሔር ያ ትእዛዙ ተፈጽሞ በእኛ ጊዜ ሀብት አይመስለን። ብዙ ጊዜ የተለፋበት ብዙ ሀብት የተጠራቀመው ሁሉ ከኛ በላይም ብዙ ሀብታሞች ነበሩ። ብዙ ሀብታሞች ያ ገንዘብ አይደለም። አንደኛ ያንተን ገንዘብ የሚመኘው ሌባው ቀመኛው ይጎተጉታል። አንተም ደግሞ ለፍተህ እንዳላመጣኸው ያን ገንዘብ ያንተ እንዳልሆነ አድርገህ ነው የምታየው እና ፊት ብዙ ላብህን አንጠፍጥፈህ ያለማኸው ሀብት ስትወው ግን የለፋበት አይመስልም። ምክንያቱም ዓላማ አለ። ብቻ እንሂድ። በዚህ ሀገር አባባል ኤደር ክባሲም ይባላል። ብቻ ዝም ብለህ አንዱን መንገድ ይዘህ መጓዝ፣ ባህር ግባ ገደል ውደቅ፣ ምንም መንገዱ በሌት ነው መሄጃው ብለህ የሚያሳይህም የለም። እና በእውነት የሚገርመው ነገር ጽናዊነት የምንለው ነው ይሄ። አዎ ብቻ ኢየሩሳሌም ልንሄድ ነገ ሊኬድ አይደል? እነማን ሄዱ? የሄዱትን ሰዎች ቦታ ለማዳመጥ እንሄዳለን። እኔ ራሴ በምንም ታምር ሰምቼው ማላውቅ ወልቃይት የሚባል ሀገር ሂጃለሁ ልጠይቅ።
የመጀመሪያውን በር የከፈቱት የትግራይ ወገኖቻችንና ጠገዴ ወልቃይት ነው። ወልቃይት ጠገዴ አካባቢ አሁን እነሱ ሄዱ ሲባል የእነሱን ለመጠየቅ ወደዚያ ቦታ ሄደናል። ሄደን ስንጠይቅ ከወልቃይት ከጠገዴው ህዝብ በፊት የትግሬ ቤተ እስራኤሎች ነው የመጡት ወደፊት እና ሄደው ደግሞ ወልቃይት በዚያ አካባቢ ቀብቲያ ምናምን የሚባል ቦታ አለ። ሱዳን እየደረሱ ይመጣሉ። እነዚያ እንደገቡ ይናገራሉ። አሁን ለኛ በቃ ጉጉት አደረባችሁ። በጣም በጣም ምን ልበልህ በቃ ምን በላውን ማናውቀው። እዚህ ላይ አሁን ያላችሁበት ኑሮ ጥሩ ኑሮ ነው። ምንም የጎደላችሁ ነገር የለም። ይቀር የሚላችሁ ነገር የለም። የተደላደለ ኑሮ የምትኖሩትኝ በአካባቢው እንኳ በሚጠራው ምንድን ነው የሚባል ባለብረት የሚባል ነገር አለ። በዛ ሁሉ የታወቃችሁ ናችሁ አላችሁ። ግን ይሄ ጉጉት ወደዚህ ለመምጣት ያሳደረባችሁ ተጽዕኖ እና መጨረሻ ላይ እንግዲህ ያን ነገር ያላችሁን ሀብት ሁሉ ንብረት ጥላችሁ ወስናችሁ ወደዚህ ለመምጣት ያሰባችሁበት ያቀረችሁበት ቀን ትዝ ትላለች? አዎ የሚገርም ነገር እንሂድ በመባል እንግዲህ ያን ያከማቸውን ገንዘብ ካልሆነ የምትበላ አዲስ ሀብት መተካት የለም። ያን የድሮው ነው እና መሮቹ ደግሞ ይመጣሉ እንደ ትልቅ ንግድ ያዩትና በአንድ ቦታ ወስደው እንደሆን በዚህ ቦታ ሄደን ደግሞ ቅስቀሳ እናድርግ የሚሉ የንግድ በቃ ቦታ ንግድ ትክክል አይኑን ያወጣ ንግድ ነበር በእኛ በቤተ እስራኤላውያን። በዚያን ሰዓት እኛ ምንሄድ አይቸው የሚገርም ነገር እንሄድ ነው እንጂ ምን ይገጥመናል አሮጌዎች አሉ ህፃኖች አሉ ብሎ ያሰበም የለም። ብቻ እንውጣ እንሂድ ንብረት ምናምን ያለው ነገር ግን ምንም ማለት አይደለም። በቃ ይወሰዱት። እንዲያውም የሚገርም ነገር የእናቴ ወንድም ሁላቸውም ነፍሳቸው የተማረ ይሁን አባ በርሄ ደስታ የሚባል ሀብታም በቃ አንድ በጋ ብቻን አላልቅ ያለ የሱ እህል ነው የለፋበት። ሲወስዱት የእሱ እንዳልሆነ እናየዋለን። ያን ከሆነ በኋላ ምኑ ቀረ ከኛ? እሳሩና እንጨቱ ብቻ ሀብቱን ወሰዱት። ምን ትቀመጣለህ? እኛም ሀሚዝባዳ ላይ ተቀመጠን። ሻንጣ ላይ መቀመጥ ያው ልብስን ዳቦ ቆሎ እንደዚህ አይደል የሌለው መተዛዘንን ያለው ለሌለው ሰው እየሰጠ መንገዱ ተጀመረ። የሚገርም ነገር እንዴት ያችን ቀን እስኪ ያችን ምሽት በሉ እንግዲህ ተብሎ በሚስጥር ነው ሌላ ጎረቤት እንዳይሰማ ተብሎ በሹክሹክታ ነገ ማልዳ በዛት እንወጣ ይችን ቀን ታስታውሳታለህ? በጣም አንተ እያልኩ ስለማናገር አዎ ልንወጣውን ማታ እንግዲህ እኔም ሆነ ወንድሜ ምናሴ ሱዳን የሚኖሩ ወደ 25 ዓመት የሚኖሩ ጓደኞቻችን ከሱዳን ጋር ተታኩሰው ገለው መጥተዋል። አሁን እኛን ገንዘብ አልባ ስንመለስ ሱዳን ከብት እናመጣለን እንውሰዳችሁ ብለውና ነበር። ይህን ሳንሰማ ያ ሀብታም መለሃጎት ያባበርሄ ሌሎች ሰዎች ተዋውሎ ይመጣል። ማታ 18 መሮች ዋው ዝም ብለው የእስራኤል ሀብት በዚህ ነው ምንድን ብለዋል። መጡ ማታ የዚያን ጊዜ ማታ ወይም ነገ ወይም ከነገ ወዲያ ነው አስበን ነበር። የዚያን ጊዜ ግን እንዲሁ ተነሷል። በቃ አዎ ዱብዳ መጡ። አድረሳቸው ማንዱ አስታጥቂ መኮንን ንጉሴ ወልዴ የሚባሉ የሌሎቹ ኃላፊ ሆኑ መጡ። ውጡ ወጣን። ዋው ወተን
አንዱ መሪ ንጉሴ ወልዴ የሚባለው መሪ ስንደርስ እነዚያ ሁሉ ጠፉ። ያን ሁሉ ሀብት በልተው ጠፉ። ምንድን ነው የሚደረግ በዚህ ሰዓት? አሁን የምናደርገው ጨነቀን። ደርግ ይፈልገናል፣ ያሳድዳል። ሊቀመንበር እንደዚህ ምክትል ምናምን የሆኑ እኛ ለማሳደድ ይፈልጋሉ። አሁን ምክንያቱም በዛን ሰዓት በዛን ወቅት ኢትዮጵያን ለቆ መውጣት ማንም ኢትዮጵያ ዜጋ የሆነ ሁሉ ኢትዮጵያን ለቆ መውጣት የተከለከለ ነው። ለያዘ ሰው ለሚይዝ ሰው ሀብቱ ይፈቀዳል፣ ነፍስ ግን ለመንግስት። ሀብቱ ለሚይዝ ሰው ነፍስ ለመንግስት። አዎ እንደዚያ ነው የሚታወጀው። አሁን አወጡንና አስታጥቄ መኮንን የሚባሉት ሞላ ብዙዎች ናቸው። እነዚህ ጠፉ። ሃይማኖት ቤት እንቀራለን። ንጉሴ ወልድ የሚባል እችን ያህላል ድቃቃ ሀሱ ቤት ስንደርስ ጠፉ። የት ነው አገሩ? ወደ ጠገዴ አካባቢ ጠፋ። ከዚያ ሰውዬ ቤት 3 ወር ተቀመጠን። ዋው! ምን ላይ ተቀመጥን ብትል ከዛፉ ግር በረሃው ውስጥ። አሁን ከዚያ እንግዲህ ጓደኞቼ ከድተዋል። እናንተ ከኔ እስከመጣችሁ ድረስ እኔ እንደምሆነው ነው የምትሆኑ ብሎ አንድ ቅርጫት እህል ከፍቶ ሰጠን። ዋው! የተባረከ ነው። አዎ አይን ፍጩ፣ ጥበብ ያላችሁ ሴቶችም ወንዶችም ስሩ፣ ለዚህ ማገዣ የሚሆን አለበለዚያ ግን የፈለገም ቢሆን እኔ መንገድ አላውቅም፣ ግን ፀሐይ መግቢያን ብዬ ከሄድን ሱዳን እንገባለን። ግን አሁን ሂዶ ሀሱ ቤት ተጠግቷል እያሉ የበሉትም ሌሎችም ስለሚጠቁሙ ሂዶ ለአንዱ 200 ብር 300 ብር ታውቋል በኢትዮጵያ ግቦ እየሰጠ እየተሸማገለ 3 ወር ከሱ ቤት አስቀመጠ። ከዚያ በረሃው ላይ ጫካ እንዲያውም እኛ አለማ ነው ያን ውስጡን ሁሉ እንደ ከብቱ አማጋ የኛው አህያው በቅሎ 3 ወር ተቀመጥን። በኋላ አንድ ቀን ቅዳሜ ማታ እንግዲህ ተነሷለን። እንግዲህ ተነሱ። እኔ እንደ ሌሎቹ መንገዱን አላውቅም። ልክ እንደናንተ ሁኜ ግን አብረን እንሂድ የሚገጥመንን እናያለን። ድንቅ ተነሳን። እናንተ በዛን ሰዓት እናንተ መሳሪያ ይዛችኋል? እኔ እንዳጋጣሚ በዛን ሰዓት ከዚህ ከመድረሴ በፊት ዳባት ስኳር ምናምን ጥላ እንደዚህ እንድንገዛ እንወጣለን። ስንወጣ ብዙዎች ነን። የ10 አለቃ ክብካብ አለማየሁ የሚባል የጎንደር ወረዳ እሱ ዳባት ተቀመጠ ነው መጥቶ ይዘናል። መጥቶ እኛም በእውነት ተደናገጥን። አይፈራም ጓንዴ ምናምን ይዘናል። አሁን ግድ የላችሁም እኔ ወደ ጠገዴ ልዘምት ነኝ። ከእናንተ የምፈልገው አንድ የአህያ ጉልበት ነው የምፈልግ። ምን ማለት እንደዛ ማለት? ሊጭን አህያ። አዎ ጥይትም ሆነ ስንቅ የሚጫን አንድ አህያ ስጡኝ፣ ከዚያ ስደርስ እመልሳለሁ ይላል። ሰውየው በጣም አስደንጋጭ ሰው ነው። ታውቁም ሆነ በጣም ሰው እንደብዳቤ ነው። አሁን ኑ ብሎ ከቤት ወሰደን፣ እንጀራ በላን፣ ጠላ ልፍተር የሚባል ጠጣን። ከዚያ ጉዞ ጀመርን። የእኛ ሰዎች ቤቱን ወጥተዋል፣ ዱር ነው ያሉት። እኛ ጠበንጃለን እስተነ ብረታችን ዘመቻ ዘመትን። በእኛ በኩል እንደዚህ እየታየነ እንክዳ ነው እንግዲህ። በዚያን ሰዓት በእኔ ውስጥ የሆነ ሪፖርት ቀርቦ በሊቀመንበር እኔና ያጎቴ የልጅ ልጅ አላፉላ ለምለም ዘራ ይባላል፣ እሱ ያዘውን ትጥቅና እኔ የታጠቁትን ትጥቅ
ማስረከብ አዎ አለባቸው። በአንተ በተለይ ሪፖርት ቀርቧል። አንተ ወገራ በሙሉ የወጣህ ቅስቀሳ የምታደርግ አንተ ነህ አለና የተቀበለውን ሪፖርት አነበበልኝ እና አንተ እንደዚህ አድርገህ ቅስቀሳ የምታደርግ ነህ አለና የምን ቅስቀሳ? ሰው እንዲወጣ ወደ ስራ ላገን ሄድ እያልክ ምሰብክ አንተ ነህ እና ምን ይደረግ ትእዛዝ ነው ብሎ በእውነት አብረን ወደ 3 ሳምንት ተዘምተናል እሱ ጋር እሺ ብሎ መቶ ያዘ ጠመንጃን ትጥቁን ወሰደ። ባዶችን ሆነ እኔ ታስሬ ወደ ዳባት ቤት በሸላ ሲዞ እኔን ያንን ያጎቴን ልጅ አንድ ቀን ታስረን አድረን ጠገዴ ቀራቅር ይባላል እሱን ሰደዱት። እኔ ተይዤ ወደ ዳባት ስሄድ አንድ ሚዜ የነበረ ክርስቲያን እኔ ገበያው ወደ ዳባት ወይም ወደ ጎንደር ከሄደ እሰማለሁ እንደሚሰቀል ዋው እና ግድያ አዎ ግድያ ስላለ እኔ እንደ ወንድሜ ላይ ብዬ ማልኩበት ወንድሜ እስከሆነ ወንድሜን ሰው ቢገለው ደም መልሻለሁ፣ አሁንም ገበያውን የምትወስደው አንተን የምገል ብሎ ከዚያ ሰውዬ ጋር ተጣላ። ያ ሲያዘኝ ሞላ ወረደ ይባላል። አባቱ ፍጣራሪ መሸሻ ወረደ ይባላል። ወረዳ ገዥ ነው፣ የእሱ ልጅ ነው። አባትየውን እንዲያ ሲለው ሽማግሌ ሰዶ ከዚያ ሳልደርስ እኔ ተለቀኩ። እንደው በዛን ሰዓት እንደው ቀጥታ ወደ ዳባት ወደ ጎንደር ብትሄድ ኑሮ ዛሬ እዚያ እናይም ነበር ማለት ነው። አታዩም ፍጹም። ያንም አንዳንዴ ድንቅ ምንድን ነው የሚሉት አባቶች ከድንቅ ተፈጠር ወይም ከሚሉት አለ። ያ ልጅ ሚዜው ነበርኩ ድሮ ሚዜው ነኝ ሲዳር በበጎ አድራጎት። አዎ አተረፈኝ። እኔ ተመልሼ ከዚያ ህዝቡ ካለበት በሚሄድበት ጊዜ እንደገና ሊቀመንበር አስከትቶ ደግሞ እዚያ ቦታ መጥተው ድጋሚ ያዙን። እኔ አልተያዝኩም። ጓደኞቼ አዎ መደባበቅም እንዲያም ነበር። ግን እነዚያ ሰዎች እንግዲህ በጥርቅም ወደ 120 ሰዎች ነን። አንድ 50-60 የሚሆኑትን አንድ ጎጥ ነበሩ የሚኖሩ። እኛ እነሱን የምንፈልግ ብለው እነሱን ወሰዱ፣ እኛን ተው። እኛ ቀረነ ወደ 66 የምንሆን ሰዎች። ከዚያ ስንቆይ ግን ተሸማጋዩ በጣም ግቦ የፈለገው ሁሉ እየመጣ ያን ንጉሥ ወልዴን ይሸማገለዋል። ሲሰጥ አንድም ነገር ብረትም ሆነ ስሩ ብሎ እያለ 3 ወር በዛን ጊዜ እኛ ጠበንጃ ያለንም ምን የለንም። አዎ ቆየን። ቅድም እንደጠየከኝ ያ 3 ወር ከፈጸምነ በኋላ ያቺ ቅዳሜ ማታ ተነሱ፣ ዛሬ ማብቂያችን ነው እና ተነሷለን። ያን ጊዜ ይገርምሃል እኛ ለእናታችን አንድ ፈረስ ገዝተን ነበር። ያ ፈረስ እዚያ ቆላ ላይ ደከመ። በቅሎ ይሻላል፣ ፈረስ ግን ደከማ ነው። ውሃ እንደ ልብ አይገኝም። ያም ሆነ ይህ ጉዞ ተጀመረ። ቅዳሜ ማታ ጥቂት ሂደን ያው እዚያ ማደር ነጋ። ከዚያ እያልን ያ በቅሎ ይደክማል፣ ጥለነው እንሄዳለን። ሂደን አድረን ማልዳ ስንነሳ ያ ፈረስ መጥቶ እኛ ባጠገብ አይቼው ይሄ የምናሴ ሚስት የእናቴን የህይወት ታሪክ በጻፍኩት ጊዜ የዚያ ፈረስም የሚጻፍ ነበር አለሽ። ለምን ብትል ቀን ጥለነው እንሄዳለን፣ ሌሊት መጥቶ እኛ እንዲያ እያለ ሱዳን ገባ ያ ፈረስ። ደግሞ የሚገርም ነገር ሲመጣ በዚያ ተነስቶ ሳርጋግጦ ይመጣል። እናታችን ትቀመጠዋለሽ።
የተወሰነ መንገድ ከሄደ ወዲያ ይደክማል። ኮረቻውን ይዘን እሱን ጥለን ነው እንሄዳለን። ደግሞ ድጋሚ ይመጣል። ማልዳ ተኝተን አድረን ጧት እናየዋለን። በጣም የሚገርም ነገር ነው። የሚገርም ተአምር ነው የራሱ። ይሄ ነው ብዙ ሰው የሚገረምበት። ፈረሱ ከስቷል፣ ደክሟል። ግን ማታ ምን በልቶ እያደረ ነው መጥቶ ተከትሎ እኛ ካለንበት የሚደርስ ደግሞ በመነገታው ጥቂት ቦታ ይዟት ይሄዳል። እና እንዲያ ያለ መቼም በእግዚአብሔር ኃይል ሱዳን ያን መንገድ ስንሄድ መንገድ ላይ አንድ ሽማግሌ ቁሞ ብሎ ሊያስቆመን ይላል። ዘላን ነው፣ ከብት ጠባቂ። በኋላ ምንድን ነው በዚህ በእኛ በሀገራችን አታልፉ ምናምን ሲል ሄዶ ንጉሥ ወልድ የምልህ ሄደና እኔ መንገዱን አላውቀውም ምራይና ገንዘብ ልስጥህ አንተ ታውቀዋለህ መንገድ ሲለው ድንቅ ምን ትሰጡኝ? ገንዘብ የላቸውም እነዚህ ሰዎች። ከዚህ አንድ አህያ መራጥ ይለዋል። አንድ አህያ ይህን አህያ ስጡ ያለ ድንቅ ወድ ቁራ የሚባል ቦታ አድርሰንና አህያውን ውሰድ ይለዋል። ድንቅ አንገረብ ነው። ወንዙ ሲያደርሰን አይ ከዚህ ወዲያ አልሄድም ገንዘብ ጨምሮ ያለ ድንቅ ብሎ አንድ 20 ብር ተጨመረ። ይዞን ሲሄድ የደርግ ወታደሮች ከዛ ላይ መንገድ አሉ። አታልፉም ወዴት ትሄዱ ነው? አሁን ይህ ንጉሥ ወልዴ በጣም ረቂቅ ነው። ገንዘብ አዋጣና ሂዶ ሰጥቶ እነዚህ ሰዎች እዚያ ያሉበት ተወልደው አደጉበት ሀገር እስከ ዛሬ ኖረዋል። አሁን ግን እነሱ ሳይሆን እግዚአብሔር ነው የሚገፋቸው። እና በግልጽ ነገራቸው ማለት ነው እነሱ ተዋቸው ይለፉ ብሎ አንድ 40 ብር በደንብ አስታውሳለሁ። 40 ብር ሰጣቸው ለፉ አሳለፉና ወድ ቁራ ስንደርስ አንዱ የጠፍቶ የነበረው መሪ መጣ። የመጣበት ዓላማ ምን መሰለ? እኛ ያለውን ሀብት ይዞ ለመሄድ ነው። አሁን መጣ። ወድ ቁራ የሚባለው ደርሰናል። ከዚያ ላይ አቆዩን። እኛ እንግዲህ ከዚህ ወዲህ ማለፍ አንችልም፣ ከዚህ ወዲያ እናንተ ሄዱ አሉን። አሁን ያን በአንድ አህያ ተገዝቶ ሄደው ሽማግሌ ያን በኋላ የመጣው ዓላማቸው ገንዘብ ለመውሰድ ብቻ ነው። አሁን እኛ ጋር ጠብ ገጠምነ። ይሄ ንጉሥ ወልዴ ግን ዝም በሉ እኔ አለው ይለናል ለኛ። በኋላ አንዱ በኋላ የመጣው መሪ ኑና እዚህ ሙሽራ መስቀል የሚባል አለ፣ ባህር ተሻግሮ ከዚያ ግቡና ከዚያ ወዲያ ሌሎቻቸው ይመጣሉ ብሎ እኛን እዚያ ሲያገባን፣ አሁን ጠበንጃ እስከዚያን ጊዜ አለ የሌሎቹ የእነሱ የመሮቹም። አሁን አረ የመጡ የሚተኩሱ ሽፍታዎች መጥተዋል ተብሎ የሱዳን ጦር መጥቶ ያፈናል። እኛን ምንም አላሉ። ያን በኋላ የመጣ ተንኮል ይዞ የመጣውን ይዘው አሰሩት። ያኔ ቅን ሰውዬ ያ ንጉሥ ወልድ የምልህ እንዴት ነው ሲል ከወዲያም የቀሩ ሰዎች አሉ፣ እነዚህንም ወደዚህ እንዲገቡ ፈልጌ ነው አለ። ከወዲያ ሰዎች አሉ እነ እናት አለም ሽማግሎቹ ነባበር ወዲያ አሉ። እነዚያ ሊያመጡ ጦሩ ሲሄድ ጠበንጃ ያዘ ያሉ ተኮሱ። ያን ሰው ያመለጠ ያ ንጉሥ ወልዴ ያን በአህያ የተገዛ ሽማግሌ ሞተ። ያ በኋላ የመጣውም ታስሮ ጧት በጥይት ገደሉት። እኛ ከዚያው አድረን አዳርም አይባልም በጣም በችግር አሳደሩን ፖሊሶቹ ሴት ለመውሰድ የሱዳን ፖሊሶች። በጣም ችግር ነበር። እንደማንም ነጋ። ጧት ወደ አብራኩባ ትሄዳላችሁ ተብሎ ሎሪ የሚሉት መኪና መጣ።
ላዩ ክፍት ዝም ብሎ ልክ እንደ ጥጥ ነው ጫነ አምጥቶ አብራኩባ ሲያገባን እንዲያጋጣሚ ወደፊት ርስት ይስሐቅ መጥቷል እዚህ ሱዳን አሁን ርስት ይስሐቅ ማለት የቀኛማች ይስሐቅ ልጅ የእናቴ ወንድም ልጅ የእናቴ እሺ አሁን እሱ ሀኛ ስናድግ አንድ ደሃ ሰውዬ ነበር ያ ደሃ ሰውዬ ቅዳሜ ከብት አይታለብም በእኛ ሃይማኖት አሁን ደሃ እናታችን ተመልካቾቻችን ተመልሰናል አሁን ደግሞ በሰሜኑ የሀገራችን ክፍል በሊኩድ ፓርቲ የሚደረገው ምርጫ ምን ደረጃ ላይ ደርሷል ሮቤል መሸሻ መስመር ላይ ነው ሮቤል ሰላም ጤና ይስጥልን ጤና ይስጥልን አይቸው እንደምን ዋላችሁ አቤት ዛሬ ከባድ ስራ ነው ያለበት ምርጫ አለው መረጣችሁ ስትል ነበር እንዴት ነው እንዴት እየሄደ ነው አሁን በመጀመሪያ ደረጃ አንተ ራስህ ገልጸዋል ከባድ ቀን ነው በእውነት ሰው ወጥቶ ለመምረጥ የሚያደርገው ሩጫ በጣም ጥሩ ነው ነገር ግን አንዳንዴ ደግሞ የትዝብት ውስጥ የሚገቡ ሰዎች መራጮች አሉ በዛሬው ቀን ከሊኩድ አባል ሰርዘዋቸዋል የሚሉ የተቀበሩ መራጮች እጅግ በጣም አዝነዋል ማለት ሳያውቁ ቆይተው ነው አንደኛ የሊኩድ አባል ነን እያሉ ሲቆይተው ባንካቸው ሳዩ ቀርቶ ሊሆን ይችላል የሚሉ ይታወቃል ነገር ግን ለእስራኤል ብለው ረፍት ወስደው መተው ሊመርጡ ትውዳዙት ባሳዩበት ወቅት የሊኩድ አባል አይደላችሁም በመባል መርዶውን ተቀብለዋል እንዴት ነው ይሄ ነገር ሊሆን የሚችለው ይሄ ነው ችግሩ ምን መሰረካቸው በአሁኑ ሰዓት በእውነት የተለያዩ የዋትስአፕ ግሩፖችን ከፍተናል በመናዳምጥበት በአንዳንድ ሰዎች እንዴት ሳናውቅ የሊኩድ አባል ኖረን እየከፈልን ሊመርጫው ሲቀርብ እንዴት ከምርጫው አትመርጡም የአባል አይደላችሁም ተሰርዛችኋል ለምን ተባን የሚለው ሁኔታ አነጋጋሪ ነው በአሁኑ ሰዓት አይቸው ኦኬ ይሄን እንግዲህ ከመጀመሪያ መመርመር የሚገባቸው የነበሩ ሰዎች ባለመመርመር ባለማጣራት ነው ነገር ግን እንደዚህ አይነት ነገሮች እንዴት ሊከሰት ይችላል ከመጀመሪያው እነሱ ገንዘብ እየከፈሉ ነው በየሳምንቱ ለምን እንደዚህ ሆነ እኔ ከሚገርም ነገር ትላንት ሰሞኑን በተለያዩ የዋትስአፕ ግሩፕ በከፈትኩት የዋትስአፕ ግሩፕ ከሚግዳላ ከዮክኒያም እስከ ኖፋ ጋሊል አፉላ ድረስ በዚህ ጠቅላላ በሰሜን ባለው በኩል የከፈትነው ትልቅ የዋትስአፕ አለን ፊልም ወይም ደግሞ ታታሪዎች የምንሰራ ሰዎች አለን አሁን ይህንን ነገር በእያንዳንዱ ከተማ ያላሰቡት ሁኔታ ነው ያጋጠማቸው ይሄ ነገር አነጋጋሪ ሆኖ አላየቸው የሚገርም ነገር ነው ማለት ቆይ ይሄ አሁን አንድ ሰው የሊኩድ አባል ነኝ ብሎ ሲከፍል ከቆየ በኋላ አሁን ግን ከምርጫ ለመሳተፍ ፈቃድ የላቸው የሚባሉ ትንሽ የሚገርም ነው እንዴት እንደዚህ አይነት ነገር ሊከሰት ይችላል አንደኛ ሰዎቹም አለማጣራታቸው ናል ግን ይህ እንዳለው ነው አሁን ያለው ድባብን ይመስላል ያለው ሁኔታ እንዴት ነው በአንተ በመታቀደም ሲልም እንዳልኩ እንደተናገርኩት እያስመረጥክም ነው በምርጫ ቦታው የሚደህም አንተ ራስህ መርጣሃል እንዴት ነው ድባቡ አዎ ደና ነው ተመልከት አሁን እኔ መጀመሪያ ጠዋት የተገኘሁት በመኖርባት ከተማ ቅሪያትያም ነው ያለው ከጠዋት ጀምሮ እስካሁን ድረስ እዛው ነው ያለው ግን ቀደም ሲል ከአንድ ሰዓት በፊት ቅሪያታታና ቅሪያት ሞስኪንና ቢያሊክ እዚህ ላይ ልገልጸው ፈልግ ምንድነው በቅሪያት ሞስኪን ምርጫ የለም ቅሪያት ሞስኪንና ቅሪያት ቢያሊክ አንድነት ፈጥረው በአንድ ቦታ በቢያሊክ ነው የሚደረገው በእነዚህ በሶስቶች ቦታዎችና በሃይፋ አካባቢ ከጠዋት ጀምሬ ቅሪያትያምን ለቀቅ በማድረግ ተዘዋውሬ አይቻለሁ እጅግ በጣም የተጣጣፈና ሰዎች ከሚገርም ነገር ከውጭ ሀገር ወደ 5 የሚሆኑ ሰዎች ከውጭ የመጡ ለመምረጥ ብለው የመጡ ሰዎችን አጋጥሞኛል ለዚህ ለመሳተፍ ለምርጫው ለመሳተፍ የመጡት ማለት ነው
አንደኛ የሀገሪቱ ሁለት አይነት ዜግነት ነው ያላቸው። የውጭ ሀገር ዜግነት አላቸው፣ እንደገና የእስራኤል ሀገር ዜግነት አላቸው። እዛ ጠቅልላ አድርገው ሰው መጥተው ሲመርጡ አግኝቻቸው እነሱ ጋርም ተነጋግሬ ነበር። እንዴት ነው አሉ? ብዙ ሰዎችም ለዚህ ምርጫ ለመሳተፍ የሚመጡ አሉ ለመምጣት እጅግ በጣም የጓጉና በተለይ ከዋናው ምርጫ ይልቅ ፕራይመሪስ የሚባለው ሁኔታ ሁሌ ከውጭ ነን እንነጋገርበታለን እና ለመምጣት የምናደርገው ጥረት ከፍተኛ ነው የሚል ሁኔታ ነው የነገሩኝ። ግን አሁን አንተ በምታየው ለምሳሌ በምርጫውን የኛ ማህበረሰብ ስንመለከተው እንዴት እየተሳተፈ ነው ያለ? ይኸውልህ በመጀመሪያ ደረጃ የኛ ህብረተሰብ በእውነት ለመሳተፍ አንደኛ የስራ ቀን ነው። ጠዋት የሚሰራው ጠዋት ወደ ስራ ይሄዳል፣ ማታ መጥቶ ሲመርጥ ያመሻል። እንደገና ደግሞ ማታ የሰራው ደግሞ ጠዋት መጥቶ ደግሞ መምረጥ የሚችልበት ሁኔታ ነው ያለው። እኔ ደስ ያለኝ ምንድነው እርግጥ የተለያዩ የኛ ህብረተሰብ አግኝቻቸዋለሁ። ሊመርጡ በሚገቡበት ጊዜ 3 ነገሮችን የተናገርኳቸው። በመጀመሪያ ደረጃ እኔ የምወዳትን ነው እኔ የሚያደንቃትን ለኛ ህብረተሰብ ከፍተኛ ጥረት የምታደርገው ሚሪ ሬጌቭን እንዲመርጥና ጋቢ ወርቁ ወንድማችን ደግሞ 181 ከአዲስ ገቢዎች ውስጥ ያሉትን እሱ ማለትም ሚሽተጀት ኦሊም የሚባል ከዛ የሚገባውን ጋቢ ወርቁን እንዲመርጡ 181 እና እዛም 203 አልማዝ ዘሩን እንድትመርጡ ሶስቱ በኋላ የፈለጋችሁትን ምረጡ እያልኩ ነው ገለጻ ሳረጊው አልኩ ዛሬ። እሺ ግን ምርጫው እየተካሄደ ነው፣ በጥሩ ሁኔታ እየተራመዱ ነው ያሉትኝ የሰው የድባቡም የመምጣቱ አሁን ስታየው መቼም ካሁን በፊት በዚህ ምርጫም ተሳትፈሃል ታውቀዋለህ። ብዙ ጊዜ ነው አንተም እንደኔ ብዙ ጊዜ ነው ሀገር እስራኤል የምትኖረውና እንደው ለየት ያለ ነገር ያየው ጉዳይ አለ? ለየት ያለ አንዳንድ ቦታዎች ትላንትንም ጠይቀኝ ነበረ። ያንዳንድ ሰዎች ፎቶግራፍ ፒርሱም ወይንም ደግሞ ለመታወቂያ ያህል ብዙ መሳሪያዎች ጎለዋል። ምክንያቱም ይሄ የሚያሳይ ምንድነው ትላንት እንደገለጽኩልህ የገንዘብ ማጥረት ሁኔታ ነው። አንዳንድ ሰው እንወዳደር ያለው ሰዎች ከዚህ ከውድድሩ የተሰናበቱት የገንዘብ እጥረት እንዳልኩ መሰረት ብዙ ትሙና ፎቶግራፎች ይጎደላቸው አሉ። እዚህ ላይ ግን ምን ያህል አስፈላጊ ነው ይሄ በተለይ ፐርሶሜት ምንለው ወይም ማስታወቂያ ምን ያህል ይሄ ለምርጫው ቀን ምን ያህል ጠቃሚ ነው? ይሄን ያህል በእውነት ህዝቡን ትንሽ እንዲመጣው ለማድረግ የሚደረገው ቅስቀሳ ምን ያህል ነው? ይሄ እንዴት ነው የምትመለከተው አንተ? ይሄን አንደኛ ትክክለኛ አስፈላጊ ነው ወይ? ጥሩ ጥያቄ ነው። ይህ ጥያቄ ለማን ነው እንግዲህ የሚያገለግል ብለው ዋናው ጥያቄ ነው። በመጀመሪያ ደረጃ ለአዲስ ተወዳዳሪዎች ለምሳሌ አርጌ ቦስት እንደ ጋቢ ወርቁና እንደ አልማዝ ዘሩ ያሉ ሰዎች በእስራኤል ሀገር ብዙ ታዋቂነት በፖለቲካ ውስጥ ታዋቂነት የላቸውም። ስለዚህ የነሱ ፎቶ በየቦታው ቢታይ ህዝቡ ማንነታቸውን ሊያውቀው ይችላል። ነገር ግን ካሁን ቀደም ታዋቂነት ሚና የተጫዋቹ ፖለቲካ ከተለያዩ ድርጅቶች ጋር ያላቸው ታዋቂነት ያላቸው ግና ፎቶግራፍም ባይኖራቸው መሳሪያ ወይንም ፒርሱም ባይኖራቸው ማንነታቸው ታውቋል። በምናይበት ጊዜ ለምሳሌ ሚሪ ሬጌቭን በወስድልህ ያንን የእሷን ፎቶግራፍ ባስቀመጥኩበት ሁኔታ ጠቅላላ ዲልም ይባላል። ሮሻይሩ ለምሳሌ የቅራቲያም ሮሻይር ከኔ ጋር ጠዋት ቁጭ ብለን ጠርቶይ ካፌ ቡና ብሎ ጠርቶይ ተነጋግረናል። ወደ ግማሽ ሰዓት አብረን ያረፈነ ከ6 ሰዓት ጀምረን እሱ ያለ ጠቅላላ ካለው መዝገብ ውስጥ ከ12 የሚመረጡ ውስጥ አንዷ ሚሪ እንዲሆነች እንድታውቅልኝ ይፈልጋል ነው ያለኝ። እንደሄ ምንድነው የሚያሳይህ ታዋቂነት ያላቸው ነው እንጂ ለኔ ነው አይደለም ይሄን ያለ ይሮሻየው። እዚህ ላይ አሁን አንተ እያስመረጥክ ያለው ሚሪ ሬጌቭን ነው። ሚሪ ሬጌቭ ደግሞ ያደረገችው ነገር በእውነት ለማህበረሰባችን ዛሬ ብቻ ሳይሆን ካሁን በፊትም ተነጋግረናል፣ እናንተ በሰፊው ተወያይተናል። የሷ አስተዋጽኦ ምን እንደሆነ በተለይ ለማህበረሰባችን ያደረገችው ሁኔታ እሷ ይሄን ባደረገች አንተ እያስመረጥክ ያለ ግን የኞችን
ከኛ አብራክ የወጡት የሚወዳደሩትን እንዳንተ ቆሞ የሚያስመርጣል ለዛ ካጠገብህ የምታያቸው አሉ። አዎ አሉ። ለምሳሌ ከኔ ጋር የሚሰሩ አሉ። ለምሳሌ በተቻለ ባጀት ተመድቦ በገንዘብ የሚሰሩ አሉ። አዎ እንደገና ደግሞ በበጎ አድራጎት እንሰራለን የሚሉ ደግሞ አሉ። ለምሳሌ አልብኖት ለምሳሌ ዮክኒያም አንስቶ እስከ ኖፋ ጋር ይላሉ። ለምሳሌ የተለያዩ ወንድሞቻችንና እህቶቻችን ሩቤል ገንዘብ አንፈልግም በይትና ድቡት በበጎ አድራጎት ነው የምንሰራ የሚሉ አሉ። ሁሌም ቢሆን የራሳችን የዋትስአፕ ግሩፕ ፕሮግራም ስላለነ የሚያደርጉትን ፎቶም ይልካሉ፣ ወጣው ይናገራሉ፣ አሁን መርጫ ወጣው ይላሉ። የተለያየ ሁኔታዎች እንቅስቃሴዎች ታያለ። ይሄ የሚያሳይ ምንድነው አይቸው ግዴታ የኔ የመረጥኩት ወይም ኢትዮጵያዊ የሆነ ከክነሰት ይግባ የሚለው ሳይሆን ማንኛውም እስራኤላዊ የሆነ ነጭም ሆነ ጥቁርም ሆነ የኔነን የራሳችንን ኢንተረስ የሚጠብቅ ማንኛውም ሰው እሱ ለኛ እጅግ በጣም ጠባቂ ነው። ይሄ ጠቃሚ ነው። እንግዲህ የኛ ሰዎች አይግቡ ማለት አይደለም። ስለዚህ ይሄን ያቋም እንደ በጣም የሚገርም ነገር ነው። እዚህ ላይ አሁን አንዳንድ ተመልካቾቻችን በዩቲዩብ የሚጠይቁን ጥያቄ አለ። በዚህ ውድድር ውስጥ አሁን በተለይ በአሁኑ ሰዓት በሊኩድ ፓርቲ ውስጥ የሚደረገው ውድድር ለቀጣዩ ብሔራዊ ምርጫ ለፓርላማ ምርጫ ለሚደረጉትኝ የተራ ደረጃ ቁጥር መደልደያ ነው። ለምሳሌ አሁን ሊኩድ ውስጥ ብዙ እጩ ተወዳዳሪዎች አሉ። ከነሱ ውስጥ እንግዲህ የሊኩድ ፓርቲ አባል የሆኑ ከ140 ሺህ በላይ ሰዎች አሉ። እነሱ ይመጡና ይመርጣሉ። ያን የሚመርጡት ሰዎች ደግሞ እገሌ በአንደኛ ደረጃ ይሁን፣ እገሌ በሁለተኛ፣ እገሌ በሶስተኛ ብለው እያንዳንዱ እጩ ተወዳዳሪ በተሰጠው ድምጽ መሰረት በተራ ቁጥር ይቀመጣል ማለት ነው። 1 2 3 4 5 6 7 እየተባለ ከዛ በኋላ ይሄ ከታወቀ በኋላ ለብሔራዊው አገር አቀፍ ምርጫ ይቀርባሉ። ለአገር አቀፍ ምርጫ ሲቀርቡ ያ ፓርቲ የተቀበለው ቦታ ያህል የክነሴት አባል ሆነው ይገባሉ ማለት ነው። እንበል በዚህ በፓርቲው በውስጥ ምርጫ ውስጥ 40 ሰዎችን በተራ ቁጥር 1 2 3 በተቀበሉት ድምጽ መሰረት ከ1 እስከ 40 እስካስቀመጠ በኋላ ይሄ ፓርቲ በትልቁ ምርጫ በአገር አቀፍ ምርጫ ላይ 30 ቦታም ተቀመጠ፣ 40ም ተቀበለ፣ 20ም ተቀበለ፣ በተራ ቁጥር መሰረት እነዛ ሰዎች ወደ ክነሴት በቀጥታ ይገባሉ ማለት ነው። ለዚህ ነው አሁን የሚደረግ ምርጫ። ይሄን ለፈለኩት ሩቤል በዩቲዩብ የጠየቁን ተከታታዮቻችን ስላሉ ለነሱ ለማብራራት ነው። ጥያቄ መጠየቃችሁን ቀጥሉ፣ በዩቲዩብ ተከታተሉን። እንደዛ ነው የምንለው እና አሁን ይሄን የፈለኩት ቅድም የጠየቅኩህ ሩቤል አንተ ለምሳሌ የሌሎች አልማዝም አለች፣ ጋቢም አለ፣ ሌሎችም አሉ። የነሱ ተወዳዳሪ እነሱን የሚያስመርጡት እናንተ እዛ ያስመረጣችሁት የእናንተ ግንኙነት ምን ይመስላል? ምንድነው በዕብራይስጥ ሽቱፍ ፓኡላ ሸላኸም እንዴት ነው? ተመልከት፣ በመጀመሪያ ደረጃ ሽቱፍ ፓኡላ ወይንም ደግሞ አብሮ ተባብሮ ተቀናብሮ መስራት የሚለው ሁኔታ በኔ በኩል እጅግ በጣም ጠንካራ ነው። ምክንያቱም በመናይበት ጊዜ ከሚገርም ነገር በአማርኛ ነው የምንነጋገረው። እውነት ነው። በአማርኛ የምንነጋገረው ምንድነው ምናቸው የኛ የሆነ 203 የኛ የሆነ 181 ከዛ ከኔ ጋር አብራንት የምትለው ሴትዮዋ እንደው 138 በአማርኛ በጣም የሚመለከቱ ሩቤል ከመጣ በፍራይ ስለማይናገር ተመልከቱ ምን እንደሚል ነው የሚሉ። ስለዚህ የኛ ህብረተሰብ አዲስ ገቢ ማልከው ድሮ መጣ አሁንም መጣ የፈለገውም ሆነ እኛው በእኛው መገዳደፍ አለብን። ዘንድሮ ከገባልን ነሰየ ካልገባ ግን ለወደፊቱ የሊኩድ አባል የሆነ ከፍተኛ ቦታ እንድንይዝ ጥረት ማድረግ ከኛ ይጠበቅብናል። ይሄን ነገር ሂሳብ አድርገን መውሰድ አለብን። አይቸው ቻል ምን ችለው ይሄን ጉዳይ ይሄ ነው መሆን ያለበት። ዞሮ ዞሮ እኛ መደጋገፍ አለ። ምክንያቱም ይሄ የፈለኩት ነገር ምንድነው እኛ አንዳንድ ጊዜ አንድን ነገር ለግል አድርገን የምንወስደው ሁኔታ አለ። ለምሳሌ እኔ አሁን አንዱን ተወዳዳሪ ያስመረጥኩ ከሆነ ያኛው ደግሞ አንተ የምታስመርጠው ካለ እኔ አንተን የሚጻረር እንጂ ና አብረን ያንተ መራጮች የኔ እንዲያስመርጡ የኔ መራጮች ደግሞ ያንተ እንዲያስመርጡ ብለን የመነጋገሩ ልምዱ የለንም። ያለ ማለት ፈልጌ ነው የጠየቅኩት ጥያቄ። አንደኛ
ትክክል እኮ ነው። ልምዱነን ማንም ሰው ልምድ ይሰጣን ብለን መጠበቅ የለብንም። ልምድን አንተን ራሳችን ነው ልምድን ማድረግ የምንችል እኛ ራሳችን ነው። ምክንያቱም በመወያየት አንዱ በመቆራረፍ እኮ አይደለም። እና አንድ ሁኔታ አለ። ይሄ ደግሞ አንድ የፖለቲካው ጨዋታ ነው። ገባኝ። የፖለቲካ ጨዋታም ቢሆን ሁሌም የፖለቲካ ጨዋታ ከሁለት ተከፍለዋል። የፖለቲካ ጨዋታ ያለ ነው። ነገር ግን ወገናዊ እና ተባብረን መስራትና የህብረተሰባችን ችግር መቅረፍ አለብን የሚለው ርዕስ ካለ ያን ርዕስ ሁላችን ሊያዋህደን መገባት አለበት። በዚህ ርዕስ ትኩረት ማድረግ ፎከስ ማድረግ አለብን። በዚህ አይነት ሁኔታ ህብረተሰባችንን በስነ ስርዓት እንዲኖርና ያለው ችግር እንዲቀረፍ ማድረግ እንችላለን። ስለዚህ ለዚህ ነው ጠንክረን መስራት የሚያስፈልገው። ለዚህ ነው ጠንክረንም አንድነት የፖለቲካው ጨዋታውም ሊገባን ይገባል። ፖለቲካ ማለት ምን እንደሆነ ማለት አንዳንድ ጊዜ ፖለቲካንና የዕለት ዕለት ኑሯችን ወይም ከዛ ሰው ከግለሰቡ ጋር ያለን ሁኔታ ለያይቶ ማየት ያስፈልጋል። ፖለቲካ ራሱን የቻለ ነው። ማህበራዊ ኑሮ ራሱን የቻለ ነው። የዛ ሰው የግለሰብ አመለካከት የራሱ ነው። በእኛ ማህበረሰብ ዘንድ ውስጥ ግን እነኚህን ሶስቱን ነገሮች አለያይተን ነው ወይ የምንመለከታቸው? አብዛኛውን ጊዜ እስካሁን እንደ እስካወቅኩት ድረስ ሁሉንም ሶስቱንም ነገሮች በአንድ ላይ አጣምሮ በመውሰድ እንዲህ ከሆንክ እንዲህ ነህ፣ እንዲህ ከሆንክ እንዲህ ነህ ብለን ያን ሰው የመሰረዙ ሁኔታ አለ። ይህን ነው ማሻሻል የሚያቻል ያቃተን ብዬ ነው የማስበው። እንደና አመለካከት ከሚገርም ነገር እያዳመጥከኝ ነው። ተመልከት። ከሚገርም ነገር በኩላኑ አለ በምጽዮት የሚባል የዋትስአፕ ግሩፕ አለ። በወቅትና አልማዝ ያሉበት አንድ የሆነ አለመግባባት ተፈጥሮ ነበር። አንድ የሆነ ፖስት ተልኮ ኢትዮጵያዊ ፖስት ነው። ያንን የኢትዮጵያ ፖስት የፋቁ ሰዎች ነበሩ። ይሄ ለምሳሌ እጅግ በጣም የሚያሳዝን አንገት የሚያስደፋ ሁኔታ ነው። እንደዚህ ያሉ ነገሮች ለምሳሌ እንደነዚህ ያሉ ነገሮች መለመድ የለባቸውም። ከስህተት መቆጠብና አንድነት መፍጠርን ማወቅ አለብን። ይሄን ካላደረግነ ምንም ነገር ለወደፊቱ ለአዲሱ ትውልድ ምንም አይነት መንገድ ማንሰራ መሆናችንን ማወቅ አለብን። በሂሳብ መውሰድ አለብን። ለዚች ሀገር ግማሽ ሀገር ነዋሪዎች ልንኖረው ከፈለግነ ጥሩ። ሮቤል እንግዲህ ያለውን ድባብ አሳውቀህናል፣ እያሳወቀን ነው። አንተ ለምታስመርጣትም ሚኒስትር ሚሪ ሬጌብ አልማዝም ይሁን ጋቢ ወይም ሌሎች ተወዳዳሪዎች መልካም እድል እንመኛለን። ማለት ምትለው ነገር በለኝና በዚህ ተሰባበት በእውነት የአይኢቲቪ 140 ቁጥር ለህብረተሰባችን የሚያደርገው ከፍተኛ አስተዋጽኦ የሚመሰገን መሆኑን በዚህ አጋጣሚ ልጠቁም እፈልጋለሁ። መስመር ላይ ወይዘሮ ደጅት ነው አሉ። ወይዘሮ ደጅኑ ሰላም ጤና ይስጥልኝ። አሜን። እንደምን አሉ? እየጠበኩ ነው። ወይዘሮ ደጅት ነው እየሰማች ነው? ይቅርታ አንቺ እያልኩ ማናገርሽ። እየሰማው ነው። እንደምን አለሽ? ደህና ነሽ ወይ? ደህና እንደናቸው? ደህና ነኝ። ብዙ ጊዜ ፋሲል ለገሰ እንደነ የጥንቱ የጠዋቱ ደህና ከረም። ፋሲል የጥንቱ የጠዋቱ ደህና ነው፣ ደህና ነኝ እያለ ነው። ድምፅ ልስጠው እንትና ነኝ። አይ ትንሽ ድምፅሽን ትንሽ ከፍ አድርጊው። በቀደም ምርጫ ነበር። እንዴት ነበረ? እንዴት ተዘጋጃችሁ? እንዴት አስመረጣችሁ? እንዴት መረጣችሁ? ተለበዛው ልጨምርበት ድምፅ ልቀንሰው? አይ ጥሩ ነው። እንደዚህ ሰማሻል። ጥሩ ነው። እንደዚህ ጥሩ ነው። አሁን ጥሩ ነው። ወይዘሮ ደጅቱ እንዴት ነሽ አንቺ? አቤት። ምርጫው እንዴት ነበር? ፖለቲካው እንዴት ነው? እንዴት እየሄደ ነው? ጥሩ ነው። በአራት ዓመት አንድ ጊዜ መጣ ስለሆነ ተሞላ ጎደል ጥሩ ነው። ፖለቲካው ወቅቱን ጠብቆ የመጣ ነው። ተሞላ ጎደል ጥሩ ነው። ብቻ ትንሽ ግን ያማል። እንዴት ነው? ለምሳሌ እኛ ንጉድ እናታችን አባታችን ህይወታችን ብለን ነው የምንለው ሁልጊዜ። ንጉድ አባል ሁነን የዓመት ክፍያ ስንከፍል ስንገድፍ ነው የምንኖር። አሁን 4 ዓመት አንድ ሰው ታለ መምጣቱ ተጨማሪ እስቲ እንዳይበላም ጠራው እንዳይበላም ግፋው እንዳያማም ጠራው ሚሉ ተረት አለ። አሁን በ43 ወንድማችን ገብሬ ዱባንን ማስቀመጥ ማለት
እንደው እነዚህ እንደው ቤተ እስራኤሎች አውቁም ፖለቲካ ነው ወይስ ምን ጨዋታ ነው? ወንድማችን መሞከሩ ደስ ይላል፣ ጥሩ ነው፣ በርታ፣ ጠንክር ያሰኛል። ግን እንኳንስ በ43 አበክንሴት ጠጋ ፈንታውን በ37 ገብታ ያኔ ያህል ስንኖር እንደውም በኖርዌይ ህግ ነው የገባች አሉ። ይተዚያም አልደረሰች። ምን ያህል ማንዳት ያመጣ ነው? ላታኒያው ገብሬ በ43 ቁጥር የሚገባ ይሄ ምን ማለት ነው? ጨዋታ አይደለም፣ ድራማ አይደለም፣ ሰው መናቅ አይደለም። እንዴት እሱስ እንዴት አምኖ ይሄን ተቀበለው? የላታኒያው አባባልስ እንዴት ሰዎች ኑሮ ባይተሽ የሰጣልኛ አገልግሎት የለንም ማለት ነው? እኛ ለንኩዳ እንረዳም ማለት ነው? አናስመርጥም፣ አንመርጥም፣ ልጆቻችን ፍሬው ጣባ ይሞቱም ያለነው አስታረከናስተን ከፍልም ስንት ነው እኮ ወደ 36 ነው 37 አንባርሳሳት ዘንዱ እኛ ሰው የመሞት አዲያን ሁላ የገበርን አንም ደግሞ አሯሯታችን ጮሆታችን ተሰምቶ ቀረብታ ለክርስቲያት ገብቶ ሚጮህልን ታልኮነ በ40 ያስቃም በ43 ይገባል ብሎ ማለት እኔ እኮ ሰው ደግሞ በጣም ሲደነቅ ነው። አዎ ስለ ጥንካሬው ይሆናል ብሎ ስለ ብርታቱ አዎ ያስመሰግናል። በመግባቱ ግን ምንም አላምንበትም፣ ተዛሽ አላምንበትም። የሞተችው እናቴ የሞተው አባቴ መጣ ማለት ነው። እንዴት ተምን ደርሶ ነው? ስንት ማንዳት ይሆን ነው? እና በጣም አይቸው እንደው አንተስ ምን ትላለህ? አይቸው እዚህ ላይ ነው ዞሮ የኛ ጥፋት ነው የምለው እኔ። አይሰማኝም ድምፅህ። የኛ ጥፋት ነው የምለው እኔ። ጥፋቱ የኛ ነው? አዎ። እንዴት? ምክንያቱም አሁን ባለፈውም ዶክተር ጸጋ መላኩም እንደተናገረችው እሷም አንድም በዚህ ውስጣዊ ምርጫ እንዳትወዳደር የተወችበት ምክንያቱ ምንድነው? ምንም አይሰማኝም ያንየው ድምፅህ። የኛ አባል አለመኖር ነው። የኛ አባልነት በሊኩድ ፓርቲ ውስጥ አባል አለመሆናችን ነው። ዞሮ መጨረሻ ላይ ሊኩድን ነው የምንመርጠው አብዛኛዎቻችን። ነገር ግን አባል አይደለንም። አባል ካልሆነ ደግሞ ድምጻችን ሊሰማ አይችልም። እኛን ወክለው የሚገቡት ወንድሞቻችን እነሱን በቂ ድጋፍ አንሰጣቸውም። ለዚህ ነው አንደኛ ጸጋም ቢሆን የራሷን ካየች በኋላ አይ አላስቸገርም ብላ ወደ ኋላ ያለችው ምንም እንኳንም ቢሆን በክኔሴት ያገለገለች ነው ያለች። 43ኛ ቦታ ለአዲስ ገቢዎች ተብሎ የተሰጠው ቦታም ለዚህ ነው። ምክንያቱም በቂ የፓርቲው አባል ኢትዮጵያኖች ቢኖሩ ኖሮ በአገር አቀፍ ደረጃ ተወዳድሮ ጥሩ ቦታ ማግኘት ይቻል ነበር። ለዚህ ነው እኛን ጥፋተኛ ነው የምለው። ትክክል ነው። ለዚህ እኮ እንቅስቃሴ ያስፈልገዋል። ለምሳሌ እኔ በ2005 ነው እስራኤል ሀገር የመጣሁ። ወዲያው እንደመጣሁ አብራም በየነ ስለሞሞላ አዲሱ መሰለ ሲወዳደሩ እኔ ምርጫ ይጀምርኩ ማለት ነው። እሺ አሁን ለንኩድ እየዞርኩኝ ሁልጊዜ ሙሉ እያልኩ አሁን ነው ተስፋ ቆረጥኩና አሁን ራሴ ሞትቻለሁ እንኳን ሌላ ሰው ላስሞላ። ለምን አባል ሁኜስ ምን አገኘሁ የሚለው ማለት ነው። እና ለአባልነት ደግሞ ታታሪነት ያስፈልጋል፣ ኃይል ያስፈልጋል። አንድ ከብት መታረባት ሆነ በሰዓት በረቱን ዘግተ በሰዓት አውጥተህ ውሃ ጠጥተህ ምግብ ሰጠህ አላልከው ያንተን አይልም። እና ትግል ያስፈልጋል። አሁን ዶክተር ታይደ በኋላ ተጃጅሏል። እሺ ትክክል። ወይዘሮ ደጅት ነው ወይዘሮ ደጅት ነው መስመሩ ተቋረጠ መሰለኝ። ወይዘሮ ደጅት እየሰማሽን ነው? እሺ ወይዘሮ ደጅት መስመሩ እስከሚስተካከል ድረስ ያለችው ነገር ምንድነው? አሁን እኔ ደግሞ አለው ብልም ዞሮ እኔም አባል ነበርኩኝ። ነገር ግን ውጤት ስላልተገኘ እኔ ወጥቻለሁ እንኳን ሌላ ሰው ልጨምር እንኳን ሌላ ሰው አዳዲስ ሰዎች እንዲመጡ የሚል አባባል ነው ያለችው። ዘንድሮ ስንት ሆነ? 140 ሲሆን 10 ሰው ወጣ ማለት ነው። 150 ነበር ፊት። አሁን ግን 140 ሲሆን በየሰመሰሰና እንዴት 10 ሰው ወጣ? መጨመር ሲገባ እንደገና ወጣ ነው። እና ይሄ እውነት ነው። ታይም ያን ደግሞ አቅምን አይተህ
ደግሞ በሀገር ውስጥ መወዳደር እኮ ያስፈልጋል። እንትን ቅድሚያ ምርጫ አልባ እና በጣም 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 ላታኔው በእኛ ላይ የሚሰሩት አድሎ የሚያደርጉት ነገር በጣም እንግዲህ ምን ነው ሌሎችም ባይተሽ እየመደቡ አይደል? ዶክተር አብርሃም በየነ ያሁኑ አምባሳደርም ብዙ አገልግሎት አለው። ገብረም በዚያዎች ብዙ አገልግሎት ነበረው የሱ ረዳት ሆኖ ለምን ባይተሽ ለሱ አልሰጡትም? ይቅርስ እንደው በ30 ስለምን አላስቀምጡትም? በ25 ቁጥር ስለምን አያስቀምጡትም? 43 ቁጥር አቤት